የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር 3 መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። በዚህ ሰዓት የመረጃ ጊዜ በመጀመሪያ የምታደምጡት መረጃ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ፈጽሞ ያልተጠበቀና ያልተገመተ ነገር ተከስቶባቸዋል። ይሄውም ክስተት እንግዲህ በዓለም አቀፍ መገናኛ ብዙሃን ታይቷል። ይሄውም ሚስታቸው ስትገፈትራቸውና በጥፊ ስትመታቸው የሚያሳይ ምስል ነው በዓለም አቀፍ መገናኛ ብዙሃን በቀጥታ ስርጭት በመላው ዓለም የታየው። ይህም በርካቶችን አስገርሟል። ራሳቸው ፕሬዝዳንቱንም ያስደነገጠ ክስተት ሆኗል። ከአውሮፕላን ሊወርዱ ሲሉ ነው ይህ ያጋጠመው። ጉዳዩን በተመለከተ የምታደምጡት መረጃ ይኖራል በዝርዝር። በሌላ በኩል ክብራን አድማጮች እንዲሁም አቶ ጌታቸው ረዳ ያሉትን በተግባር ማድረጋቸው ተሰምቷል። ያውም አዲስ ፓርቲ ለመመስረት ጅምር ላይ ነን ሲሉ ነበር። ፓርቲያቸው በምርጫ ቦርድ ተመዝግቦ እውቅና አግኝቷል። አዲሱ ስምረት ፓርቲ። ለመሆኑ አቶ ጌታቸው ረዳ የመሰረቱት አዲሱ ስምረት የተሰኘው ፓርቲ ምን ጉዳዮችን ይዟል? በዝርዝር ማስደምጣችሁ ጉዳይ ይሆናል። በሌላ በኩል ደግሞ ከጃፓን ወደ አሜሪካ እየበረረ የነበረ አውሮፕላንን በር ለመክፈት የታገለው መንገደኛ አውሮፕላኑን ወዳልተጠበቀ መዳረሻ በግዴታ እንዲያርፍ አድርጎታል። ጉዳዩን በተመለከተ የምታደምጡት አጠር ያለ ዘገባ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ፈጽሞ ያልጠበቁትም ያልጠረጠሩትም ነገጠማቸው። ዓለም በካሜራ እያያቸው በባለቤታቸው ሲገፈተሩና በጥፊ ሲመቱ መታየታቸው አነጋጋሪ ሆኗል። በደቡብ ምስራቅ እስያ ጉብኝታቸውን በማድረግ ላይ የሚገኙት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጉብኝታቸውን ከቪየትናም ሃኖይ መጀመራቸው የሚታወቅ ሲሆን እስከ 1950ዎቹ አጋማሽ ድረስ በፈረንሳይ ቅኝ ግዛት ስር የነበረችው ቪየትናም ከፈረንሳይ ጋር ጥሩ የሚባል ግንኙነት ሳይኖራት የቆየ ቢሆንም ከቅርብ ጊዜ ወዲህ ግን ሀገራቱ ግንኙነታቸውን እያሻሻሉ መምጣታቸውን የዘገበው ፈርስት ፖስት ፕሬዝዳንት ማክሮን ሰሞንኛው ጉብኝታቸው ሁለቱን ሀገራት በመከላከያ እንዲሁም በኒውክሌር ኃይል የሕክምናው ዘርፍም የትራንስፖርት ዘርፍ ላይ ከ14 በላይ ስምምነቶች መፈራረማቸው ተሰምቷል። ፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በቪየትናም እያደረጉት ያለው ጉብኝት ሳይሆን በአውሮፕላን ውስጥ የገጠማቸውና ዓለም በካሜራ አይኖች ተቀርጾ ያየው ነገር ነው በርካቶችን እያነጋገረ ያለው። ፕሬዝዳንቱ በመጀመሪያ ቀን ጉዟቸው በትናንትናው ዕለት የመጡበት አውሮፕላን በአየር ማረፊያው እንዳረፈና አውሮፕላኑ ተከፍቶ የካሜራ አይኖች በሙሉ ወደ አውሮፕላኑ በር እንደተደቀኑ ፕሬዝዳንቱ በር አካባቢ በቆሙበት ይታያሉ። ከዚያም ከባለቤታቸው ብሪጄት ማክሮን ጋር ሲነጋገሩና ከጥቂት ቆይታ በኋላ ባለቤታቸው ብሪጄት ማክሮን ኢማኑኤል ማክሮንን ፊታቸውን ሲመቷቸውና ሲገፈትሯቸው በቴሌቪዥን የታየ ሲሆን የፕሬዝዳንቱ በባለቤታቸው በጥፊ መመታትና መገፍተር በዓለም አደባባይ መታየቱ በእጅጉ አበሳጭቷቸዋል። ኢማኑኤል ማክሮን ከአውሮፕላን ሲወርዱ ይህ ብቻ ሳይሆን እጃቸውን እንድትይዛቸው ለባለቤታቸው እጃቸውን ያሻገሩ ቢሆንም ባለቤታቸው ግን እጃቸውን ከመያዝ ተቆጥበው ተነጣጥለው ከአውሮፕላኑ ሲወርዱም ታይተዋል። ሁኔታው በዓለም አቀፍ መገናኛ ብዙሃን በጋዜጠኞች ካሜራ አይን የገባ ሲሆን መላው ዓለም ተመልክቶታል። ይህንን በተመለከተ የሃኖይ ጉብኝታቸውን አድርገው ለጋዜጠኞች መግለጫ እየሰጡ በነበረበት ወቅት ታዲያ ስለ ሃኖይና በዚያው በቪየትናም ስለነበራቸው ቆይታ ስለተደረጉ ስምምነቶች ተጠየቃለሁ ብለው የነበሩት ኢማኑኤል ማክሮን ጋዜጠኞቹ ሁሉንም ስምምነቶች ጣጥለው በዋናነት የጠየቋቸው ይሄው በባለቤታቸው ዓለም እያየ በካሜራ አይኖች ፊት
መገፍተራቸውና በጥፊ መመታታቸውን ጉዳይ ነው። ይህንን በተመለከተ የተጠየቁት ኢማኑኤል ማክሮን ስለ ሁኔታው ሲመልሱ የተሰራጩትን ቪዲዮዎች ተመልክቻቸዋለሁ በማለት የገለጹት ኢማኑኤል ማክሮን የተሰራጩት ቪዲዮዎችም ሲተላለፉ የተለያዩ መልእክቶችን የያዙ ሊሆኑ ይችላሉ ሲሉ የተሰራጩት ቪዲዮዎች የመጨረሻውን ክስተት ብቻ ነው ያሳዩት፣ ነገር ግን ከዛ በፊት የሆነው ምንድነው የሚለውን ነው ማየት የሚያስፈልገው በማለት ገልጸው እኔም ሶፍት ሳነሳ እንዲሁም አንድ ሰው ሲጨብጥና ከባለቤቴ ጋርም እንደወትሯችን ስንቀላለድ ሶፍትም ሲወረውርባት ነበር የታየነው ሲሉ ማስተባበላቸውን የጠቆመው ፈርስት ፖስት በዘገባው ምንም እንኳን ፕሬዝዳንቱ ይህንን ይበሉ እንጂ ከአውሮፕላን ሲወርዱ እጃቸውን ለባለቤታቸው ለመዘርጋት የሞከሩ ቢሆንም ባለቤታቸው ብሪጄት ማክሮን ግን ብቻቸውን ለመውረድ በመምረጥ ሲተዋቸው መታየቱም ተመልክቷል። ይህ ክስተት በመሪ ደረጃ ቀርቶ በግለሰብ ደረጃም ቢታይ አነጋጋሪ መሆኑ የማይቀር ሲሆን የፈረንሳዩ ፕሬዝዳንት ከባለቤታቸው ጋር በገጠማቸው በዚህ ክስተት ጉዳይ በመላው ዓለም መገናኛ ብዙሃን በፊት ለፊት ገጽ ላይ መነጋገሪያ እንዲሆኑ አድርጓቸዋል። በሌላ ዜና አቶ ጌታቸው ረዳ ራሳቸውን ከህወሓት በመለየት የመሰረቱትን አዲስ ፓርቲ በምርጫ ቦርድ ጊዜያዊ የምዝገባ ፈቃድ ማግኘቱ ተሰማ። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በነበሩት አቶ ጌታቸው ረዳና የእርሳቸውን ጎራ በተቀላቀሉ የቀድሞው የህወሓት ማዕከላዊ ኮሚቴ አባላት የተመሰረተው አዲስ ክልላዊ ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፈቃድ ማግኘቱ ተሰምቷል። ዴሞክራሲያዊ ስምረት ትግራይ ወይም ስምረት የሚል ስያሜ ያለው አዲሱ ፓርቲ ያዘጋጃቸው ሰነዶች በህወሓት ውስጥ ለውጥ ለማምጣት ይቀርቡ የነበሩ ናቸው ተብሏል። የአዲሱ ፓርቲ የሚዲያና ኮሙኒኬሽን ዘርፍ አስተባባሪ የሆኑት አቶ ረዳኢ ሐለፎም ለኢትዮጵያን ኢንሳይደር እንደተናገሩት ስምረትን ለማስመዝገብ ለኢትዮጵያ ምርጫ ቦርድ የቀረበው ከሁለት ሳምንት በፊት መሆኑን አስታውሰው ስምረት በክልላዊ ፓርቲነት ለመመዝገብ ያቀረበውን ጥያቄ ተከትሎ አስተባባሪዎቹ በዛሬው ዕለት ጊዜያዊ የምዝገባ ፈቃድ ሰርቲፊኬት ከምርጫ ቦርድ መቀበላቸውን አቶ ረዳኢ ገልጸዋል። ለ3 ወራት የሚያገለግለው ይሄው የጊዜያዊ ምዝገባ ፈቃድ ለአዲሱ ፓርቲ ባሳለፍነው ሰኞ ግንቦት 18 2017 ዓ.ም መሰጠቱን የምርጫ ቦርድ የኮሙኒኬሽን ክፍል ለኢትዮጵያን ኢንሳይደር ያረጋገጠ ሲሆን የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባ የምርጫ ስነ ምግባር አዋጅ የፖለቲካ ፓርቲ ለማስመዝገብ ጥያቄ ያቀረቡ አመልካቾች በቂ ምክንያት ያቀረቡ ከሆነ የተሰጣቸው ጊዜያዊ የምዝገባ ፈቃድ ለተጨማሪ 3 ወራት ሊራዘም እንደሚችል ይደነግጋል። ይሄው አዋጅ የጊዜያዊ የምዝገባ ፈቃዱ የሚያገለግለው የፖለቲካ ፓርቲውን ለማስመዝገብ የሚያስፈልጉ ተጨማሪ ተግባራትን ለማከናወን ብቻ ይሆናልም የሚል ድንጋጌም ይዟል። ምርጫ ቦርድ ለአዲሱ ፓርቲ በሰጠው ጊዜያዊ የምዝገባ ፈቃድ ሰርቲፊኬት መጨረሻ ላይ ይህንኑ ድንጋጌ በማሳሰቢያነት ማስፈሩም ተመልክቷል። ጊዜያዊ ፈቃዱን ያገኘ የፖለቲካ ፓርቲ በምርጫ ቦርድ በቋሚነት ለመመዝገብ ማሟላት ከሚገባቸው ዋና ሰነዶች መካከል የፖለቲካ ፓርቲው በመስረቻ ጽሑፍ ፕሮግራምና መተዳደሪያ ደንብ ይገኙበታል። አቶ ረዳኢ ሐለፎም ጨምረው ሲናገሩ አዲሱ ፓርቲ ሰነዶች በህወሓት ውስጥ ቀድሞ ለውጥ ለማምጣት ይቀርቡ የነበሩ ሰነዶች ናቸው። ለውጥ ከሚፈልጉ የትግራይ ተወላጆች ጋር በጋራ በመሆን በውይይት በማዳበርና ጉባኤ በማካሄድ ቋሚ የፓርቲ ምዝገባ ይካሄዳል ሲሉ ለኢትዮጵያን ኢንሳይደር አስረድተዋል። አንድ የፖለቲካ ፓርቲ በክልል የፖለቲካ ፓርቲነት የሚመዘገበው 4000 መስራች አባላት ሲኖሩት እንደሆነ በ2012 ዓ.ም የወጣው የፖለቲካ ፓርቲዎች የምዝገባ አዋጅ እንደሚያስቀምጥ አስታውሶ ከነዚህ መስራች አባላት ውስጥ ከ60 በመቶ በላይ የሆኑት የክልሉ መደበኛ ነዋሪዎች መሆን እንዳለባቸው በዚሁ አዋጅ ላይ በግዴታ ያስቀምጠዋል። አዲሱን የዲሞክራሲያዊ ስምረት ትግራይ ፓርቲን ለመመስረት ከተሰባሰቡት ግለሰቦች ውስጥ ባሳለፍነው ነሐሴ ወር የተካሄደውን የህዝባዊ ወያነ ሓርነት ትግራይ ህወሓት ድርጅታዊ ጉባኤ የተቃወሙ የማዕከላዊ ኮሚቴ አባላት የሚገኙበታል። ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራም ያካሄደውን ይህንን ጉባኤ በወቅቱ የተቃወሙ የማዕከላዊ ኮሚቴ አባላት ብዛት 14 ነበር። አቶ ረዳኢ አዲሱ ፓርቲ የህወሓት የማዕከላዊ ኮሚቴ አባላት የነበሩና ሌሎችም ለውጥ ፈላጊ ኃይሎች የተሳተፉበት ነው ሲሉ ለኢትዮጵያን ኢንሳይደር ቢናገሩ በቁጥር ምን ያክል እንደሆኑ ግን ከመግለጽ ተቆጥበዋል።
አዲስ ፓርቲ ወደ መመስረት የገባ ነው። ህወሓትን ለማዳንና ለዘመኑ የሚመጥን ፓርቲ ለማድረግ የተደረገ ጥረት ባለመሳካቱ ነው ሲሉ ሂደቱን አስረድተዋል። የአዲሱ ፓርቲ የሚዲያና የኮሙኒኬሽን ዘርፍ አስተባባሪ ለዚህ በማስረጃነት የጠቀሱት ባሳለፍነው ሚያዝያ ወር በጋራ ጉባኤ ለማካሄድ አድርገናል ያሉትን ጥሪ ሲሆን ይህ ጥሪ ተቀባይነት ባለማግኘቱ አዲስ ፓርቲ ወደ መመስረት ገብተናል ሲሉ አብራርተዋል። አዲስ ፓርቲ ለመመስረት እየተንቀሳቀሱ ያሉ የቀድሞው የህወሓት ከፍተኛ አመራሮች በአሁኑ ወቅት በአዲስ አበባ ከተማ ያሉበትን ምክንያት ሲያስረዱ ደግሞ ለህይወታችን አስጊ ሁኔታ በመኖሩና ደም መፋሰስን ለማስቀረት ስንል ነው ብለዋል። ከፓርቲው መስራቾች መካከል አቶ ጌታቸው ረዳ የጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ቀንድ ጉዳዮች አማካሪ ሚኒስትር፣ ፕሮፌሰር ክንደያ ገብረሕይወት ደግሞ የትምህርት ሚኒስትር አማካሪ ሚኒስትር ዴታ ሆነው ተሹመው በአዲስ አበባ እየሰሩ ይገኛሉ። የትግራይ ክልል የኮሙኒኬሽን ጉዳዮች ቢሮ ኃላፊ የነበሩት አቶ ረዳይ ሐለፎም ኑሯቸውን በአዲስ አበባ ከተማ እንዳደረጉም ለማረጋገጥ እንደተቻለ የኢትዮጵያን ኢንሳይደር ዘገባ አስረድቷል። በመጨረሻም ተሳፋሪው አየር ላይ በሩን ለመክፈት የሞከረው አውሮፕላን በረራውን ማቋረጡ ተሰማ። ከጃፓን ዋና ከተማ ቶኪዮ ተነስቶ ወደ አሜሪካዋ ግዛት ቴክሳስ በመጓዝ ላይ ያለ አውሮፕላን ውስጥ አንድ ተሳፋሪ የአውሮፕላኑን በር ለመክፈት መሞከሩም በረራውን እንዲቋረጥ አድርጎታል። አውሮፕላኑ በድንገተኛ ሁኔታ በረራውን አቋርጦ አሜሪካ ውስጥ ሲያትል እንዲያርፍ ተገዷል ተብሏል። የጃፓን አየር መንገድ አውሮፕላን የሆነው በጉዞ ላይ ሳለ በአስቸጋሪ ተሳፋሪ ምክንያት በድንገት እንዲያርፍ መወሰኑም ነው የተነገረው። የአውሮፕላኑ ባለቤት ኦል ኒፖን አየር መንገድ እንዳለው ከሆነ የበረራ ቁጥር 114 ከመዳረሻው ውጪ ወደ ሲያትል ጉዞውን እንዲያደርግ ተገዷል ብሏል። የሲያትል ፖሊስም የአውሮፕላኑን በር ለመክፈት የሞከረ ተሳፋሪ እንደነበረ ጥቆማ ደርሶታል። በበረራው ወቅትም የአውሮፕላኑን በር ለመክፈት ሞክሯል የተባለው ተሳፋሪ በቁጥጥር ስር የዋለ ሲሆን ማንነቱ ያልተገለጸው ግለሰብ የጤና ቀውስ ውስጥ እንደገባ ከዚያም በሌሎች ተሳፋሪዎችና የበረራ መንገደኞችም ባለሙያዎችም በሩን እንዳይከፍት እንዳስቆሙት በፖሊስ ተገልጿል። ግለሰቡ አውሮፕላኑ ካረፈ በኋላ በቁጥጥር ስር ውሎ ወደ ሆስፒታል የተወሰደ ሲሆን ክስ እንደሚመሰረትበት ተመልክቷል። አየር መንገዱ ባወጣው መግለጫ የተሳፋሪዎችና የበረራ አስተናጋጆችን ደህንነት ቅድሚያ የምንሰጠው ጉዳይ ነው፣ የአሜሪካው ፖሊስ ላደረገልን ድጋፍም እናመሰግናለን ብሏል። አውሮፕላኑ በሲያትል ታኮማ ዓለም አቀፍ አውሮፕላን ማረፊያ በግዴታ እንዲያርፍ ከተደረገ በኋላ በድጋሚ ለመብረር እየተጠባበቀ ሳለ ሌላ መንገደኛ አስቸጋሪ ባህሪ በማሳየቱ ከአውሮፕላኑ እንዲወጣ ተደርጓል። አውሮፕላኑ ከተያዘለት ጊዜ 4 ሰዓት ዘግይቶ በሂውስተን ጆርጅ ቡሽ ዓለም አቀፍ አውሮፕላን ማረፊያ ደርሷል። ከዚህ ቀደምም ተመሳሳይ ክስተቶች መመዝገባቸው ተመልክቷል። ከወራት በፊት ከኢንዶኔዥያ ባሊ የተነሳው አውሮፕላን ወደ ሜልበርን አውስትራሊያ እየተጓዘ ሳለ አንድ ተሳፋሪ በር ለመክፈት በመሞከሩ በረራው መቋረጡ አይዘነጋም። ከዚያ በፊት ደግሞ የአሜሪካ አውሮፕላን ውስጥ በር ለመክፈት የሞከረ ግለሰብ በፕላስተር በማሰር ከድርጊቱ ማስቆም እንደተቻለም ተመልክቷል። ባለፈው ዓመት የኤዥያን አየር መንገድ ተሳፋሪ የአውሮፕላኑን የአደጋ ጊዜ በር መክፈቱን ተከትሎ 9 ሰዎች ተጎድተው ሆስፒታል መግባታቸው አይዘነጋም። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ
በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ